ተመስገን ልክ ነበር። ሚስቱና ልጁ የሚፈልግ ምንድነው አቀል? ሚስቱ አይደለም ልጁ ምን ይብቻላል? እሺ ጀግና ነሽ። ዛሬ የተሳካ ስራ ስትሰሪ ላይሽ ነው ማለት ነው። አንተ አይነት አጉሯልና ቲና የተሳካ ስራ አሰራም እንዴ? አሁን ሲበቃቸው ከቤት አባረሩሽ አይደለ? ነግሬሽ ነበር። እነሱ መተማመን የለብሽ። ምን አገባ? ያንቺ ጉዳት ይመለከተኛል። ታውቂያለሽ አይደለ? አሁን ዞር በለኝ ልብ ይመስለኛል። በዚህ ሰዓት ከኝጭ የምትሄጂበት ወዳጅ የለሽም። ተሳሳኩ? ይኸውልህ ሰው ጠፍቶ ብቻዬን በሆን እንኳን ወደ አንተ ልሄድ አልችልም። እንዳትነካኝ። እነዚህ ደግሞ ከየት አባታቸው ነው የሚመጡት? ይመስለኛል ከሰማይ ነው። በላውን ልቀቀኝ። እንዳታደርገው። እናንተ ካላችሁበት አንድ እርምጃ ወደፊት ብትመጡ አንገቷ ተቆርጦ ይወርቅላችኋል። እሺ እንርቃለን። አንተ ግን እሷን ተዋት። እንዳትሞት ከፈለጋችሁ እንዳትጠጉኝ፣ ከኔ ራቁ። አባዬ ምንድን ነው ያልከው? አንተ ለልጄን ከቤት አስወጥተህ ልጅ ቤት ሰጣት? ተመስገን ካሌብን አገተው። ለአባዬም ደውሎ ትሁትን ከሰጠኝ ልጅህን እመልስልሃለሁ፣ ትሁትን የማሰጠኝ ከሆነ ግን ልጅህን በህይወት አታገኘውም ብሎ አስፈራርቶታል። ጤናም ሚስጥሩን ለተመስገን ተናግራለች። ትሁት ምን ልትሆን ይሆን? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚያ ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ትሁት ተከታታይ ድራማ እንግዲህ ቲና እንደፎከረችውና እንደዛተችው ለካሌብ ነግረዋለች ማለት ነው። እና ካሌብ ልጅ እንዳላት ሲያቅ ቲናን እያስመሰልሽ ነው ብሏት ነበር። ነገር ግን ቲና እርግጠኛ ሆና ስትነግረው አንተ እንጂ ከአንተ ውጭ ሙሉ ቤተሰቡ ያውቃል፣ አንተ ብቻ ነህ የማታውቀው ብለው ነበር። እናም እኔ የልጅ አባት ላድርግህ ስለምቢ ብለህ የእንጀራ አባትን መሆን መርጠሃል። ከኔ የተሻለ ልብ ያላት ትሁት ናት። ትሁት እኮ የተመስገን ሚስት ነበረች፣ ከተመስገንም ልጅ አላት ብላ ስትነግረው ቆስቁሳ በላከችው እንግዲህ እቤት እየዘለለ ከሄደ በኋላ ትሁትን ሊያዳምጣት እንኳን ፈቃደኛ ሳይሆን ቤቱን ለቃ እንድትወጣ አስጠንቅቋታል ማለት ነው። ትሁትም እባክህ ላስረዳህ፣ እኔ ልደብቅህ ፈልጌ ሳይሆን ሚስጥሩን የደበቁ ተመስገን እንዲያውቅ ስላልፈለግኩኝ ነው። አንተ እንደምታስበው ሳይሆን ሁሉንም ነገር ልንገርህ፣ ልጅም የኔ ብቻ ናት እንጂ የእሱ አይደለችም ብላ ነበር። ግን ደግሞ ካሌብ እድል ሊሰጣት አልቻለም፣ ሊያዳምጣት አልፈቀደም። በዚህ ሁኔታ ላይ እያለች ትሁት ቤቱን ለቃ እንድትወጣ ደጋግሞ ስለነገራት የት ሄዳለሁ ብትለውም ብቻ ግን አይኗን ማየት እንደማይፈልግ ደጋግሞ ነግሯታል። እሺ ሄዳለሁ ብቻ ግን አንዴ እውነቱን አዳምጠኝ ብትለውም እስከ ዛሬ ያታለልሽን። ትሁትም ካሌብን ለማስረዳት ብትሞክርም ካሌብን በጭራሽ ሊረዳት ፈቃደኛ ስላልሆነ እንግዲህ ጓዟን ጠቅልላ መውጣትን መርጣለች ማለት ነው። በዚህን ጊዜ ዲያኒና አባዬ ወደ ቤት እየሄዱ መንገድ ላይ ነበሩ። ቲና ደግሞ ለተመስገን ደውላለት ጠርታው ነበር። ዛሬ የምትፈልገውን ውድ የሆነውን ነገር በእጅህ አስገባልሃለሁ ሰርፕራይዝ አለኝ ብላ በቀጠረችው ቦታ ላይ ተገኝቶ ነበር። እሱም የቤታቸው መውጫ አካባቢ ላይ ቆመው በጉጉት እየተጠባበቁ ነበር። ተመስገን ለምንድን ነው የጠራሽኝ? ሁለተኛ አጠገቤ እንዳደርሽ ብዬሽ አልነበረም ወይ ቢላትም ቲና እኔ ካንተ የተሻልኩ ጀግና ነኝ፣ እንዳንተ አይደለሁም። ስለዚህ አስፈልግሃለሁ። ዛሬ ደግሞ ትንሽ ቆይተህ የምታየው ነገር አለ፣ ከቤት ትባረርልሃለች እያለችው ነበር። ማንን? ትሁቴን ተጠቅመው ሊያስወጧት ነው ቢላትም አዎ አሁን ትመጣለች ብለው ነበር። እና ተመስገንና ቲና ቆመው በመጠባበቅ ላይ ሳሉ ረጅም ሰዓት አልፏል። አንቺን አምኜ እዚህ ቦታ ላይ መገኘቴ ጅሉ እኔ ነኝ፣ ይህ ቤት አለች እያላት ነበር። እሷም በተስፋ እንዲጠብቅ ነግረዋለች። እሱም ደግሞ በጉጉት ቢጠባበቅም ትሁት አልወጣችም እና ተስፋ ቆርጦ በቃ እንሄድ ሲል እንደ 5 ደቂቃ እያለችው ነበር። 5 ደቂቃ አልፎ እኮ ከዛም አልፎ በጣም ብዙ ሰዓት አልፏል፣ አሁን እኮ 10 ሰዓት አልፏል እያለት ነበር። ግን ደግሞ ትሁትም ልሄድ ልቅር እያለች እያመንታች ስለነበረ ልብሷን እያስተካከለች አባዬና ዲያኒም እንዳጋጣሚ ሆኖ መተው በር አካባቢ ሲያዋቸው ዲያኒ አየህ አባዬ የሆነ ነገር አለ ማለት ነው፣ የሆነ ነገር አቅደዋል ማለት ነው። ማንን ነው? በትጋት እኮ እየተጠባበቁ ነው እያሉ ነበር። እናም ሲጠባበቁ የነበረው ሰው ማን እንደሆነ እነሱም ማየት አለብን ብለው ቆመው እየጠበቁ ነበር። ከትንሽ ቆይታ በኋላ ትሁት ሻንጣዋን ሰብስባ ተነስታ ስትወጣ መንገድ ላይ ተመስገን አይቷታል። እጅግ በጣም ደስ ብሏታል። ተመስገን በቃ መሄጃታ ወደ እኔ ነው ልትመጣ የምችለው፣ ከዚህ በኋላ ወደ ማንም አትሄድም እያለ በደስታ ፍንድቅ ብሎ እየጠበቃት ነበር። ትሁትም ሰው ጠፍቶ እንኳን በረንዳ ላይ ጎዳና ላይ ብትወጣም ወደ እሱ እንደማትሄድ አስረግጣ ነግረው ነበር። እሱም ደግሞ ከተጠቀሙብሽ በኋላ አውጥተው እንደቃጣሉሽ አይደል? ስለዚህ እኔ ደግሞ ማረፊያ ስለሌለሽ እኔ ጋር እንድታርፊ እንጂ የምፈቅደው የትም አለቅሽም እያላን ነበር።
ትሁትም በጭራሽ አንተ ጋር ልሆን አልችልም፣ አሳልፈኝ ልሄድበት እያለች ለመሄድ ብትታገልም ግን ደግሞ ተመስገን በጭራሽ ከኔ ውጭ ሌላ ማረፊያ የለሽም፣ እኔ ነኝ ማረፊያሽ፣ የትም አትሄጂም ብሎ ይዟታል። ትሁት ከሱ ለማምለጥ እየታገለች ባለችበት ጊዜ ቲና ቆማ እየተመለከተች ነበር። ዳኒ ለሮጦ ሊሄድ ሲል ቆይ ማሰብ አለብን፣ ዝም ብለን ሄደህ መማገድ የለበትም ብሎታል። እንደ አባዬ ምን እናድርግ እያለ ነበር። ከትንሽ ቆይታ በኋላ አባዬ ወስኖት ከዳኒ ጋር ተጠግተው በሄዱበት ጊዜ እንዴ ምን እያረጋችሁ ነው ብሎ ጠይቋል። አባዬም እንግዲህ ሲጠይቃቸው እነሱም ትሁትን ይዤ ሊሄድ ፈልጌ ተጠቅማችሁ ጥላችኋታል ብሏል። ተጠቅመን ብንጥላትም እንኳን አንተ ልታነሳት አችልም እያለ ሲለው አባዬ የአባዬን ሁኔታ ሲያየው በቀላሉ እንደማይለቀው ሲያቅ ተመስገን ስለታውጥቶ ትሁትን አንገቷ ላይ አድርጎ ከተጠጋችሁኝ እጎዳታለሁ፣ እሷን ሰላም እንዲትሆን ከፈለጋችሁ ከአጠገቤ ራቁ ብሎ አስጠንቅቋል። የካሊብ አባትም እንግዲህ ትሁት የሆነ ነገር እንዳትሆን በሚል ስጋት ወደ ኋላ ፈግፈግ ብሏል። ዲያኒም እንደዛው ቲና አይኗ ዲያኒ ላይ ነው፣ እንዴት አሳልፎ ይሰጠኛል የሚል ሀሳብ ያላት ትመስላለች። በጣም ተናዳበታለች። ተመስገንም ካጠገቤ እራቁ እያለ ቲናን ትሁትን ይዞ አንገቷ ላይ ስለቱን አድርጎ ከቀረባችሁኝ ግን እጎዳታለሁ፣ እንዳትጎዳ ከፈለጋችሁ ካጠገቤ ራቁ እያለ እያፈገፈገ ነው። ትሁትም በሱ እጅ ሆና አባዬን ፈቅ እያለ እሷም ደግሞ ያው ይዟት ሊሄድ ዘወር ብሎ ሊያልፍ ሲል ትሁት ሆዱን በክንዷ እንግዲህ አንዴ በቦክስ ስትለው ተመስገን ለቋታል። ተመስገን ትሁትን ሲለቃት አባዬም ለተመስገን እዛው ጨምሮለታል። ተመስገን እያነከሰ መሮጡን ታይዞታል። እያረከሰ ረጅም ርቀት ከሮጠ በኋላ እንግዲህ ቲና ጋር ተገናኝተው ቲናን አይን ሽላፈር ብሏታል። ቲናም ወንድ ጋር ወንድ ሆነ መግጠም ቢያቅትህ እኔ ሴቷ ላይ ትፈነጫለህ እንዴ? እኔ እኮ ሴት ነኝ እያለችው ነበር። አባዬም ማሸነፍ ስላልቻልክ እኔ ላይ ትፎክራለህ፣ ወንድነትህና ችሎታህማ ታይቷል። እኔ ላይ የምፈራህ መስሎ ነው እኔ ላይ የምትፎገላው እያለችው ነበር። እሱም አትፈታተኝኝ፣ እኔ ወንድ ነኝ፣ አንቺን አምኜ መምጣት አልነበረብኝም እያለ ነው። ቲናም ቢያንስ ካንተ የተሻለ እየሞከርክ ያለሁት እኔ ነኝ፣ አንተ ምን እንቅስቃሴ አድርገሃል? ካንተ የተሻለ ብዙ ነገር አድርጌያለሁ፣ ተፈራግጫለሁ እያለችው ነው። ተመስገንም ሁለተኛ አጠገቤ እንዳላይሽ ብዬሻለሁ ብሏታል። እሷም ደግሞ ምንም አልፈራህም፣ አንተ ወንድ አይደለህም፣ ፈሪ ነህ፣ ለእኔ ብቻ ነው እንዲህ የሚበረታው፣ አንድ ሽማግሌ ማሸነፍ ስላቃተህ እኔ ላይ ትፎገላለህ እያለችው ነበር። ተመስገንም በአባዬ ንዴት እሷን ጉሮሮዋን አንቋታል። ትሁትን አባዬና ዲያኒ እንሂድ ወደ ቤት ቢሉም አይ ወደ ቤት አልሄድም፣ መሄድ አለብኝ፣ ወደ ሀገሬ ነው የምሄደው፣ ወደ ቤት አልመለስም ብላ እምቢ ብላለች። አባዬም በጭራሽ በእንደዚህማ አትሄጂም፣ መሄድም ካለብሽ የቤት ገብተን አውርተን ከተማከርን በኋላ እንጂ እንዲሁ ዝም ብለሽማ አትሄጂም እያላት ነው። እሷም መሄድ ያለው ካልሄድኩ አይሆንም ብላ እምቢ ብላለች። ግን ደግሞ አባዬ አይ በጭራሽ አትሄጂም፣ ዲያኒ ወደ ቤት ይዛሃትናና እቤት አውርተንበት ከዛ በኋላ ትሄጃለሽ ከተማከርን በኋላ ብሏታል። ዲያኒ ትሁት እንሂድ ወደ ቤት ቢልም ለዲያኒ ካሊብ አባሯት እንደሆነ ከቤት አስወጥቷት እንደሆነ ተናግራለች። በጭራሽ ይህም ቢሆን እንደዚህ አትሄጂም ብለው ወደ ቤት ይዘዋት ሂደዋል። ትሁት ቤት ስትገባ አቤት ከመግባቷ በፊት አባዬ ቀድሞ ገብቶ ነበር። አንተ እዚህ ቁጭ ባልክበት ነው ትሁትን ለጅ ቤት ሰጣት እንዴት ስትሄድ ዝም ትላታለህ ሲለው ካሊብ ተደናግጦ ዝም ብሏል። እና አባዬም ካሊብን እየተቆጣው ሳለ ነበር ዲያኒ ትሁት ነይ ግቢ ብሎ የገቡት። እና ዲያኒም ብቻቸውን እንዲያወሩ ፈልጎ አሁን የሚሄድበት ቦታ አለ እናንተ ተጫዋቱ ብሏል። እንዴ ካንተ ምንም አይነት ሚስጥር የሚደበቅ ነገር ስለሌለ መቀመጥ ትችላለህ ቢለውም አባዬ መሄድ አለብኝ አሁን አስቸኳይ መሄድ ስላለብኝ ነው ብሎ ተነስቶ ሄዷል። ትሁት ለምን መሄድ እንደፈለገች አባዬ ደጋግሞ ጠይቋታል። ልቤ ከሚያዝንብሽ፣ ልቤ ከሚሰበር እውነቱን ንገሪ ልጄ፣ ምንም ነገር እንዳትዋሽኝ፣ ምንም ሳንማከር ድንገት ተነስተሽ መሄድ የፈለግሽው ለምንድን ነው ባላት ጊዜም ትሁትም እህቷን አግቶባት በእህቷ እያስፈራራት እንደሆነ ተናግራለች። ግን ደግሞ ይሄም እውነት ከሆነ እህትሽን የምትለቀቅበትን መንገድ እኔ እፈልጋለሁ። ስለዚህ እባክሽ ምንም ነገር ብትሆኚ፣ ምንም ነገር ቢገጥምሽ እኔ አባትሽ ከጎንሽ እንደሆንኩኝ እንዲታውቂልኝ እፈልጋለሁ ብሏታል። ትሁትም እንባ እየተናነቃት አባዬ እግር ላይ ወድቃ አመሰግናለሁ አባዬ፣ አንተ ልዩ አባት ነህ ብላለች። እናሱም ካሊብም ቀጠል ብሎ እኛ ደከመን መቻልንሽ እያለ ነው። እኛ ደከመን መቻልንሽና ነው ሲልም እሷም ቃላት አውጥቶ ደከመኝ ባይልም አንድ ሰው
መድከሙ አይቀርም እያለችው ነው። ካሊብ ለምን ሚስጥሩን እንደደበቀችለት ግራ ገብቶታል። እናም ደግሞ እንግዲህ ትሁት በቅኔም ስለሱም ነግረዋለች። ግን ለአባዬ ለምን ሁሉንም ነገር አልተናገረችም የሚለው ነገር ካሊብን ደግሞ አብሰልስሎታል። ካሊብ አንድ ነገር ከያዘ በቀላሉ የሚለቅሰው አይደለም። ትሁት እንግዲህ ወደ ስራዋ ተመልሳለች። ትሁት ወደ ስራዋ ተመልሳ ስራዋን እየሰራች ባለችበት ካሊብ ሄዶ ላናግርሽ እፈልጋለሁ፣ ሳሎን እጠብቅሻለሁ ነይ ብሏታል። እሺ ከፈለከኝ ብላለች ቲና ትሁት። በሌላ በኩል እንግዲህ ቲና ዳኒን እንዴት እንደዚህ ታደርገኛለህ? እንዴት አሳልፈህ ትሰጠኛለህ? አንተን ድሮም አላመንኩህም ነበር እያለችው ነበር። እሱም ደግሞ ለስራው ከዛ ከነሱ ጋር የሆነ ሰው አብሮ መሆን እንዳለበትና እሱ አብሮ ካልሆነ ምንም አይነት ሚስጥር ሊያገኙ እንደማይችሉ ነግሯታል። እሺ ደግ ካለ እነሱስ እንደዛ ብለን ነው አልክ። ከኤደን ጋርስ ብትለውም ከኤደን ጋር ሳይሆን አሁን ከሷ ጋር እንደሆነ እሷን እንደመረጠ ከአባዬ ጋር የሆነውም አንዳንድ መረጃዎችን ለማግኘት እንደሆነ ነግሯት፣ ደግሞ ከአንቺ ጋር ባልሆን ኑሮ ቤቴ እንድትኖር ይፈቅድልሽ ነበር። እነሱ ደግሞ እኔን ያስጠጉኝ ሰዎች ናቸው። ስለዚህ ከእነሱ ጋር የሆንኩ መስዬ መረጃ ማውጣት አለብኝ ብሏታል። ትሁት አላምንህም ብለዋለች ቲና። አሁን አላምንህም እያለችው ነው። ግን ደግሞ ዳኒም እንዲታምነው የተቻለውን ነገር ሁሉ እያደረገ ነው። ቲና ተመስገንም እንግዲህ ካሊብን ከዚህ በኋላ ያንቺ ማድረግ ስለማች ቢያንስ ከሁለት አንዱ እድልሽም ሞክሪ ብሏታል። ትሁት መቼም ይሁን መቼ ጊዜው ሊረዝም ይችላል እንጂ የራሱ የተመስገን እንደሆነችና ግን ደግሞ ቲና ማንንም የማንም መሆን እንደማችል የከሰረች እንደሆነች በተደጋጋሚ ነግሯታል። ካሊብ ቲናን ካገኛት ትሁትን ለምንድን ነው ለአባዬ እውነቱን ያልነገርሽው? ያባረርኩሽ እኔ ያልሽው ነገር ግን ሌላ፣ ለምን እውነቱን አልተናገርሽም ብሏታል። እሷም እውነቱን ተናግሬ አንተና አባዬ በእኔ ምክንያት እንድትጣሉ አልፈልግም፣ በእኔ ምክንያት እንድትጣሉ ስላልፈለግኩ ነው እውነቱን ያልተናገርኩት ብለው ነበር። ካሊብ እንግዲህ እውነቱን መናገር ነበረብሽ፣ እንዴት አሁንም ቢሆን ወደ ቤት እንዴት ትመለሻለሽ? ቤቱን ለቀሽ እንድትሄጂ እፈልጋለሁ እያለ ሳለ ድንገት አባዬ ደርሷል። አባዬ በደረሰበት ጊዜ አንተ ማንህና ነው የኔ ልጅ ከቤት የምታስወጣው? አንተ ራስህ ቤቱን ለቀህ መውጣት አለብህ ብሎታል። እንደ አባዬ ቤቴ እኮ ነው የት እሄዳለሁ ሲለው፣ ትሁትስ የት ትሄድ? ትሁትም ቤቷ ነው፣ አንተም ቤትን ተመሳሳይ ነው፣ ምንም ልዩነት የለውም። አንተ የሰራው በዚህ ቤት አለ፣ አሁን ቤቱን ለቀህ ውጣ ብሎታል። አባዬ እኔ እኮ ልጅህ ነኝ ቢልም እሷም ልጄ ናት። ስለዚህ አንተና ትሁት ለእኔ ምንም አይነት ልዩነት የላችሁም። እሷ የት እንድትሄድ ነው? አንተ ራስህ ለቀህ ውጣ እያለ ባለ ጊዜ ትሁት አባዬን መለመን ጀምራለች። አባዬን በጭራሽ ቤቱን ለቀህ ውጣ፣ እንደ ሚስት ዳግመኛ ስለማትመለስ ሻንጣህን ይዘህ ውጣ በሚል አስጠንቅቆታል። ካሊብም ይህም በመባሉ ተናዶ ከቤት ወጥቷል። ትሁት ግን በምን መንገድ ነው ይቅርታ ብዬው ካሊብን ላሳምን ልመልስ የምችለው እያለች ተጨናንቃለች። አባዬም እሱን ለኔ ተይው፣ ካሊብን ያውቃለሁ ልጄ ነው አይዞሽ ብሎ እያጽናናት ነው። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ